እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ኩላሊቶቻችንን ሁል ጊዜም የሚጠብቁ ድንቅ 12 ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። ላይክ ሳታደርጉ በፍጹም እንዳትጀምሩ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ኩላሊቶቻችሁ አሁን በዚህ ሰዓት ይህንን ቪዲዮ እያያችሁ እንኳን ለእናንተ ምን እያደረጉ እንደሆነ ቆም ብላችሁ አስባችሁ ታውቃላችሁ? እነዚህ ሁለት ትናንሽ የባቄላ ቅርጽ ያላቸው አካላት በቀን 24 ሰዓት በሳምንት 7 ቀናት ይሰራሉ። ደማችሁን ያጣራሉ፣ መርዛማ ነገሮችን ያስወግዳሉ፣ ፈሳሽን ያመጣጥናሉ፣ የደም ግፊትን ይቆጣጠራሉ። እናም መላ ሰውነታችሁ ፍጹም ኬሚካላዊ ሚዛኑን እንዲጠብቅም ያደርጋሉ። ሆኖም ግን አብዛኛው ሰው ስለ ኩላሊቱ አያስብም የሆነ ችግር እስኪፈጠር ድረስ። እውነታው ግን የኩላሊት ችግሮች ብዙ ጊዜ በዝምታ ነው የሚመጡት። በመጀመሪያዎቹ ደረጃዎች ምንም አይነት ግልጽ የማስጠንቀቂያ ምልክቶች የላቸውም። ምልክቶቹ ግን በሚታዩበት ጊዜ ከባድ ጉዳት አስቀድሞ ደርሶም ሊሆን ይችላል። አንዱ ትልቁና የተደበቀው ምክንያት ደግሞ በየቀኑ የምንመገባቸው ምግቦች ናቸው። ነገር ግን ሁሌም የምስራች አለ። አመጋገባችሁ ኩላሊቶቻችሁን ሊጎዳ ወይም ሊጠብቃቸው ይችላል። በዛሬው ቪዲዮ ታዲያ ኩላሊቶቻችሁን በተፈጥሮ የሚደግፉ እናም የሚጠብቁ በሳይንስ የተረጋገጡ ኃይለኛ ምግቦችን እነግራችኋለሁኝ። እነዚህ ብርቅዬ ወይም ውድ የሆኑ ግብአቶች አይደሉም። አብዛኛዎቹ በኩላሊቶቻችሁ ላይ የሚደርሰውን ጫና ለመቀነስ፣ ብግነት ወይም ደግሞ ኢንፍላሜሽንን ለመከላከልና አጠቃላይ ጤንነታችሁን ለማሻሻል ወዲያውኑ መጠቀም የምትጀምሯቸው ቀላልና የዕለት ተዕለት ምግቦች ናቸው። እንዲሁም እነዚህን ምግቦች በዕለት ተዕለት ምግባችሁ ውስጥ እንዴት እንደምታካትቱ ተግባራዊ መንገዶችን ትማራላችሁ። ስለዚህ እውቀትን ብቻ እያገኛችሁ አይደለም፣ በእውነት ለውጥ ሊያመጡ የሚችሉ ልምዶችንም እያዳበራችሁ ነው። ስለ ረጅም ጊዜ ጤንነታችሁ፣ ስለ ጉልበታችሁ እናም እንደ ስር የሰደደ የኩላሊት በሽታ ያሉ ድምፅ አልባ ጉዳቶችን መከላከል የሚያሳስባችሁ ከሆነ ይህ ቪዲዮ ለእናንተ ነው፣ ሊያመልጣችሁም የማይገባ ነው። ስለዚህ እስከ መጨረሻው አብራችሁኝ መቆየት ይኖርባችኋል። ምክንያቱም ዛሬ በአመጋገባችሁ ላይ የምታደርጉት አንድ ትንሽ ለውጥ ኩላሊቶቻችሁን ለሚቀጥሉት ዓመታት ሊጠብቅም ይችላል። ኩላሊቶቻችሁ በየቀኑ ደማችሁን በዝምታ ያጠራሉ፣ ፈሳሽን ያመጣጥናሉ፣ ማዕድናትን ይቆጣጠራሉ፣ እንዲሁም መርዛማ ነገሮችንም ያስወግዳሉ። የምትመገቧቸው ምግቦች የስራ ጫናቸውን ሊቀንሱ እናም ሊጠብቋቸውም ይችላሉ፣ ወይም ደግሞ በጊዜ ሂደት ቀስ በቀስም ሊጎዷቸው ይችላል። የኩላሊት ስራን የሚደግፉ እናም የሚጠብቁ በሳይንስ ላይ የተመሰረቱ ምግቦችንና በዕለት ተዕለት ህይወት ውስጥ እንዴት ልንጠቀማቸው እንደምችል በዝርዝር ልንገራችሁ። አንደኛ ብሉቤሪ ነው። ብሉቤሪ በአንቲኦክሲዳንት በተለይም በአንቶሲያኒን የበለጸጉ በመሆናቸው ብግነትን ይቀንሳሉ እናም የኩላሊት ሴሎችንም ከጉዳት ይጠብቃሉ። በቀን ግማሽ ወይም 1 ኩባያን ተመገቡ። ትኩስ ወይም የቀዘቀዘ በአጃ ወይም በኦትሜል ወይም በስሙዚ ውስጥ ጨምራችሁ ተመገቡ። ከጣፋጭ ምግቦች ይልቅ እንደ መክሰስ ተመገቡት። የቀዘቀዙ ብሉ ቤሪዎች ልክ እንደ ትኩሶቹ ኃይለኛ ናቸው፣ ብዙ ጊዜ ደግሞ እርካሽም ናቸው። ሁለተኛ ጥቅል ጎመን ነው። ጥቅል ጎመን የፖታሲየም መጠኑ ዝቅተኛ ሲሆን በፋይበርና በቫይታሚን ሲም የበለጸገ ነው። ይህም ለኩላሊት ተስማሚ የሆነ አትክልት ያደርገዋል። በትንሹ በእንፋሎት አብስላችሁ ወይም ጠብሳችሁ በሰላጣ ወይም በሾርባ ውስጥ ጨምራችሁ ተመገቡ። ከመጠን በላይ አታብስሉት። ይህ ንጥረ ነገሩ እንዳይጠፋ ያደርጋል። ሶስተኛ የወይራ ዘይት ነው። ኤክስትራ ቨርጂን ኦሊቭ ኦይል። ኤክስትራ ቨርጂን ኦሊቭ ኦይል
ብግነትን ይቀንሳል እናም ከኩላሊት ጤና ጋር በቀጥታ የተያያዘውን የልብ ጤናንም ይደግፋል። እንደ ዋና የምግብ ማብሰያ ዘይት ተጠቀሙበት። በአትክልቶችና በሰላጣዎች ላይ አፍስሳችሁ ተጠቀሙ። በቅቤ ወይም በማርጋሪን ፋንታ ኤክስትራ ቨርጂን ኦሊቭ ኦይልን ተጠቀሙ። ታዲያ የተጣራ ወይም ሪፋይንድ የሆነውን ኦሊቭ ኦይልን ሳይሆን ኤክስትራ ቨርጂን ኦሊቭ ኦይልን መርጣችሁ ተጠቀሙ። እንዲሁም ኮልድ ፕረስድ መሆን መቻል አለበት። አራተኛ ቅባት ወይም ፋት ያላቸው አሳዎች ፋቲ ፊሽ የምንላቸው እንደ ሳልመን እናም ሰርዲን፣ እነዚህ በኦሜጋ ስሪ ፋቲ አሲድ የበለጸጉ በመሆናቸው ብግነትን ይቀንሳሉ እናም የደም ግፊትንም ለመቆጣጠር ይረዳሉ። ይህም ኩላሊትን ለመጠበቅ ወሳኝ ነው። በሳምንት ከ2 እስከ 3 ጊዜ ተመገቡ። ጥብስ ከማድረግ ይልቅ በምድጃ ውስጥ ወይም በእንፋሎት አብስሉት። የታሸጉ ሰርዲኖች ተመጣጣኝ ዋጋ ያላቸውና በጣም ገንቢ ናቸው። አምስተኛ ነጭ ሽንኩርት ነው። ነጭ ሽንኩርት ብግነትን ይቀንሳል፣ የደም ግፊትንም ዝቅ ያደርጋል እናም ጨውን ሳትጠቀሙ ለምግብ ጣዕምን ይሰጣል። ይህ ለኩላሊት ጤና አስፈላጊ ነው። በሁሉም በሚበስሉ ምግቦቻችሁ ላይ ነጭ ሽንኩርትን ጨምሩ። ለበለጠ ጥቅም ደግሞ ጥሬውን በጥቂቱ ተጠቀሙ። ነጭ ሽንኩርቱን ከፈጫችሁ በኋላ ውህዶቹ እንዲነቃቁ ለማብሰል ቢያንስ 10 ደቂቃ ያክል አቆዩት ወይም ለመጠቀም ማለት ነው። ምክንያቱም አሊሲን የምንለው በነጭ ሽንኩርት ውስጥ ያለ ኃይለኛ ውህድ እንዲለቀቅ ይረዳል። ስድስተኛ ፖም ወይም ደግሞ አፕል ነው። ፖም በፋይበር እና በአንቲ ኢንፍላማቶሪ ውህዶች የበለጸጉ በመሆናቸው ፖም የምግብ መፈጨትን ይደግፋሉ እናም በኩላሊት ላይ የሚፈጠርን ጫናንም ይቀንሳሉ። በቀን 1 ፖም ወይም ደግሞ አፕልን ተመገቡ። ሰላጣ ወይም አጃ ወይም ኦትሜል ውስጥ ጨምራችሁ ተጠቀሙት። ልጣጩን ታዲያ አብራችሁ ብሉ። አብዛኛው ንጥረ ነገር የሚገኘው ልጣጩ ላይ ነው። ሰባተኛ ኪያር ነው። ኪያር ከፍተኛ የውሃ መጠን ስላላቸው ሰውነትን ለማርጠብ ይረዳሉ። ይህም መርዛማ ነገሮችን በኩላሊት በኩል ጠርጎ ለማስወጣት አስፈላጊ ነው። በሰላጣ ውስጥ ወይም በውሃ ውስጥ ጨምራችሁ ጠጡ። እንደ መክሰስም ተመገቡ። ለተሻለ መርዛማ ማጽዳት ከሎሚ ውሃ ጋር አዋህዱት። ስምንተኛ እንጆሪ ወይም ስትራው ቤሪ ናቸው። የኩላሊት ህብረ ህዋሳትን ከጉዳት የሚከላከሉ አንቲኦክሲዳንትና ቫይታሚን ሲን ይዘዋል። በስሙዚ ወይም በእርጎ ውስጥ ጨምራችሁ እንዲሁም እንደ መክሰስ ትኩሱን መመገብ ትችላላችሁ። ዘጠነኛ ቀይ ቃሪያ ወይም ሚጥሚጣ ቤል ፔፐርስ የምንለው እነዚህ የፖታሲየም መጠናቸው ዝቅተኛ ሆኖ በቫይታሚን ኤ፣ በቫይታሚን ሲ እና በቫይታሚን ቢ6 የበለጸጉ ናቸው። ለኩላሊት ጤና ተመራጭ ናቸው። በጥብስ በሰላጣ ወይም በምግብ ላይ ጨምሯቸው። ለተሻለ ጣዕም ደግሞ ጠብሳችሁ መጠቀምም ትችላላችሁ። አስረኛ ቀይ ሽንኩርት ነው። ቀይ ሽንኩርት አንቲኦክሲዳንት ስላለው ብግነትን ለመቀነስ ይረዳል። እንዲሁም ያለ ጨው ለምግብ ጣዕምን ይሰጣል። ለሾርባዎችና ለማንኛውም ወጥን ስትሰሩ ቀይ ሽንኩርትን ተጠቀሙ። 11ኛ ፓርስሊ ነው። ፓርስሊ ተፈጥሯዊ ሽንትን አስወጪ ወይም ዳዩሪቲክስ ነው። ኩላሊት ትርፍ ፈሳሾችንና መርዛማ ነገሮችን እንዲያስወግድ ይረዳዋል። በምግብ ላይ ትኩሱን ፓርስሌ ጨምሩ። በውሃ ውስጥ አፍልታችሁም እንደ ሻይ መጠጣትም ትችላላችሁ። የፓርስሌ ሻይን በሳምንት ከ2 እስከ 3 ጊዜ ብቻ ጠጡ። በየቀኑ ከልክ በላይ እንዳትወስዱ። 12ኛ ሐብሐብ ነው። ሐብሐብ ውሃን የማቅረብ አቅም ስላለው ቆሻሻን ከሰውነት ጠርጎ ለማውጣት ይረዳል። በምግቦች መካከል ትኩሱን ሐብሐብ ተመገቡ። የላቀ የኩላሊት በሽታ ካለባችሁ ግን ከመጠን በላይ አትመገቡ፣ ምክንያቱም ፖታሲየም ስላለው። ስለዚህ እነዚህ 12 ድንቅ የሆኑ ምግቦች ኩላሊቶቻችሁን ለረጅም ጊዜ የሚጠብቁ እና ከጉዳት የሚከላከሉ እጅግ በጣም ሱፐር የሆኑ ምግቦች ናቸው። መገደብ ያለባችሁ ደግሞ አላስፈላጊ ምግቦች አሉ። እነዚህን ከልክ በላይ ካልገደባችሁ ምርጥ የምንላቸው ምግቦች እንኳን አይረዱም። የመጀመሪያው ከመጠን በላይ ጨውን መገደብ ያስፈልጋል። ምክንያቱም ጨው ከመጠን በላይ ሲሆን ኩላሊትን ይጎዳል፣ የደም ግፊትንም ይጨምራል። እንዲሁም የታሸጉ እና የተቀነባበሩ ምግቦች ከፍተኛ ሶዲየምና
አርቲፊሻል ነገሮች አሏቸው። ጣፋጭ መጠጦችን ለኩላሊት በሽታ ተጋላጭነትን በከፍተኛ ሁኔታ ይጨምራሉ። ቀይ ስጋን ማብዛትንም አስወግዱ። በኩላሊት ላይ የስራ ጫናን ይጨምራል። ምክንያቱም ከፍተኛ የሆነ የፕሮቲን ይዘትም ስላለው ማለት ነው። ታዲያ የዕለት ተዕለት የኩላሊት ጤና ልምድን ከፈለጋችሁ ጠዋት ላይ ለብ ያለ ውሃ እናም ሎሚ እንዲሁም ኦትስ ወይም ደግሞ አጃን ከብሉ ቤሪ ጋር መመገብ። ምሳ ላይ ጥቅል ጎመንና የኪያር ሰላጣ በወይራ ዘይት በአሳ ወይም ከእጽዋት ፕሮቲን ጋር አንድ ላይ መመገብ። መክሰስ ላይ ፖም ወይም ደግሞ አፕል እንዲሁም እንጆሪን መጠቀም። እራት ላይ ደግሞ በእንፋሎት የበሰሉ አትክልቶችንና ነጭ ሽንኩርት፣ ሽንኩርትና ሙሉ ጥራጥሬዎችን መጠቀም። እንዲሁም ውሃ ያስፈልጋቸዋል። ቀኑን ሙሉ በቂ ውሃ መጠጣት ያስፈልጋል። ከመጠን በላይ ሳይሆን በተከታታይ በቂ ውሃን ልትጠጡ ይገባል ማለት ነው። በቀን ከ2 እስከ 3 ሊትር ውሃን መጠጣት ይኖርባችኋል። አስተውሉ፣ አንድ ሰው አስቀድሞ ስር የሰደደ የኩላሊት በሽታ ካለበት አንዳንዶቹ ምግቦች ለምሳሌ ፖታሲየም የበዛባቸው ፍራፍሬዎችን ሊገደቡ ወይም ሊስተካከሉ ይገባል። ሁልጊዜ አመጋገባችሁን እንደ ኩላሊቶቻችሁ ጤና ደረጃ ማስተካከል ያስፈልጋል። ኩላሊቶቻችሁን መጠበቅ ስለ አንድ ታምራዊ ምግብ አይደለም፣ ስለ ቋሚ የዕለት ተዕለት ምርጫዎችም ነው። ውሃ በመጠጣት ጨውን በመቀነስ ብግነትን ወይም ደግሞ ኢንፍላሜሽንን በሚከላከሉ ምግቦችና በተመጣጠነ ምግብ ላይ ትኩረት ካደረጋችሁ ኩላሊቶቻችሁ ለሚቀጥሉት ዓመታት ያመሰግኗቸዋል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ኩላሊቶቻችሁን ሁልጊዜ የሚጠብቁ ድንቅ ሱፐር የሆኑ 12 ምግቦችን በግልጽ ነግሬያቸዋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ